ተወዳዳሪያችንን ግን ምንድነው ራሷን ያሳዛል? ምን ነው የምትወጪው አልመሰለሽም? ከበደሽ? ገና ተራራውን እንዳየሽ ነበር እንዲህ አለችው። ዛሬም ምሳሌያዊ በሆነ አቀራረብ መተናል። በጨዋታ መሃል ቁም ነገር እንያዝ። ቻናላችንን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንግዲህ ተራራውን ተመልክተሻል? አዎ ተመልክቻለሁ። መጽሐፎቹ ብዙ ናቸው። እንዴት ነው ይሄን መጽሐፍ ተሸክመሽ ይሄን ተራራ መውጣት ትችያለሽ? የምችለው አይመስለኝም። ተራራው በጣም ትልቅ ነው፣ መውጫውም ያስፈራል። እንግዲህ ያው ወይ ወድቄታች ታገኙኛላችሁ። እግዚአብሔር ይሁንሽ ብለናል። ስለ ጨዋታው ልንገርሽ። እዚህ ጋር የምታያቸው መጽሐፎች አሉ አይደል? ሙሉ መሸከም ትችይ ከሆነ ሙሉ መውሰድ ትችያለሽ። ነገር ግን በዚህ ውድድር ላይ ውድድሩ የሚያልቀው ተራራውን ስጨርሽ ነው። በመሃል ላይ ምናልባት ደክሞኝ ነው ብለሽ መጽሐፍ ማስቀመጥም አትችይም። ከእጅሽ ያመለጠ መጽሐፍ ካለ ብቻ በዛው ቀሪ ነው የሚሆነው። እጅሽ ላይ ያሉ መጽሐፍት እያንዳንዳቸው ግን ያንቺ ሆናሉ ማለት ነው። ብቻ ተራራው ማለቅ አለበት፣ የግድ ነው። አንድ መጽሐፍ ይዤ ከጨረስኩ አንድ መጽሐፍ ነው የምወስደው። ምን ይደረግ እንግዲህ እንዲው አሰጠዩ። እስቲ እሱም በቪዲዮ መጨረሻ ምን ይሆናል። ምንም አትይዝም አይነት ከሆነ መቼም ይሄን ተራራ ወጣ በአንድ መጽሐፍ ብቻ እንፋታተም አይደል? የሆነ መጽሐፍ መስጠት ይኖርብናል። ለማንኛውም መልካም እድል፣ መሰብሰብ ትችያለሽ። አረ ውድ መጽሐፍ ነው እያነሳች ያለችው። ኪያ ይህንን ተራራ ለመውጣት አቅሟ የሚችለውን ያህል መጽሐፍ መያዝ ይኖርባታል። ሁሉንም መጽሐፎች ስለወደደቻቸው ሁሉንም ይዞ መውጣት አትችልም። ምክንያቱም ተራራውን ለመውጣት አቅሟ ስለማይፈቅድ። ሁሉንም ግን ትችያለሽ። በዚህ ጋር አይሻልሽ? በዛም እኮ ዳገት ያው ውድድሩን አዘጋጅቼ እንደምታሸንፍ እያወቅሁ ያው ቦታ ልጠቁማት። በዚህ ይሻልሻል። ይሄ ለመወጣጣት አይመችሽ። ኧረ አብረንሽ ነን፣ እኛም እኮ እንከተልሻለን። እሺ እንግዲህ ይሄው ምንም ማድረግ አይቻልም። አረ ወደቀ እኮ በቃ። ከዚህ በኋላ እኔ ነው ያንቺ አይደለም። በቃ አንዳንዴ ያጋጥማል። እንግዲህ እንደምትመለከቱት ኪያ ሁሉንም መጽሐፍ ያስፈልጉኛል በማለት ሁሉንም መጽሐፍ ተሸክማ ጉዟን ጀምራለች። እኛም እግዚአብሔር ለማስደሰት ወደ አእምሯችን የሚመጡ እጅግ በጣም ብዙ ሐሳቦች ሊኖሩ ይችላሉ። የብቸኝነት ህይወት፣ የትዳር፣ ሌሎችም መንፈሳዊ አገልግሎቶች እንዲሁም ስጋዊ ህይወታችንን የምንመራበት ስራ። ነገር ግን ሁሉንም ይዘን ስኬታማ ልንሆንና ፈጣሪያችንን ልናስደስት አንችልም። ምክንያቱም ደካሞች ስለሆንን። የደብረ ጽዮንን ተራራ ለመውጣት መምረጥና ጉዟችንን በድል ማጠናቀቅ ይኖርብናል። ያለበለዚያ ግን በጉዟችን የሚገጥመን አራራ አይቻልም። በነገራችን ላይ ያሁኑ ራሱ ይቀነስ ነበር፣ ግን ያው ለልጁ መልካምነት ስንል ግን እንቀጥላለን። አይቻልም። ውድ ቤተሰቦቻችን ወደ ስኬትና ወደ ህልም ተራራችን ለመውጣት ሰዎች የሚያሳኩልን ስኬት፣ ሰዎች የሚኖሩልን ህልም የለም። በሌሎች ፍጡራን የምንኖር ሰውም የዘላለም ህይወት የለም። በዚህ ጉዟችን ላይ ግን ከፍጡራን ልናገኘው የምንችለው አንድ ነገር አለ። እሱም መንገድ ሲጠፋብን መንገድ ይመሩናል፣ እንዲሁም ስንደክም ያግዙናል። ወዳና ዳመጫ ደራገ ለበርቼ ነበር ጀለስ አረ እኔ ጌሙን ተጫዋች አይደለማ። እግዚአብሔር ነው አልቻልኩም እንዴ። ሰው በጣሪሽ ቁጥር እኔ እየተሸከምኩ እዚህ ጋር ይቀመጥ። እሺ በነገራችን ላይ ለሱ ተብሎ እንጂ በጣም መውጣት ነው የሚከብደው። ነት እኛ ራሱ የጌሙ አንድ አካል ሆነን እኮ በጣም ይከብዳል። ከመላችሁ በላይ ነው የሚከብደው። ብዙ ነው የሚቀረው። አይቀርም እንደዚህ ቢይዘው ለምትት ነው ብቻ እንዳትዪ መጣው። ይሄው ተቀንሷል። እንደምትመለከቱት ኪያ መጀመሪያ የያዘችው መጽሐፍ ብዙ ነበር። ነገር ግን ውድድሩን ለማሸነፍ ስትልና ለጉዞዋ ምቹ ስላልሆኑ ብዙ የምትወዳቸውን መጽሐፍ መልሳ ጥቂት የሚሆኑትን ይዛለች። እናም በህይወታችን ስኬታማ መሆንና የዘላለም ህይወትን ፈልገን ከነርሱ ጋር ደግሞ የማይስማሙ ነገሮችንም ወደን አንችለው። መተው ያለብንን ሁሉ መተው ይኖርብናል። ያኔ ወደ ተራራው እንወጣለን። ከምድር ስንት ጫማ ነው የሚባለው? ከፍ ብለናል ወደ ላይ ብለን
ባህር ጠለል በላይ በጣም በነገራችን ላይ እዚህ ጋር በጣም የሚገርም እንደሆነ ታውቃለህ፣ ዝቅ ብለህ እያንዳንዱ ነገር ስትየው በጣም ትንሽ ነው። ከፍ በሉ። ለማንኛውም ሁሉም ነገር ትንሽ ሆኖ ሊታያችሁ። ኪያ ተራራውን ወደ ማገባደድ እየደረሰች ነው። ነገር ግን በእጇ ላይ ስትነሳ የያዘቻቸው መጽሐፎች ከጥቂቱ በስተቀር ሁሉም የሉም። አስቀድማ ግን የተወሰኑትን መርጣ ቢሆን ኖሮ አቅሟንና ጊዜዋን ትቆጥብ ነበር። እንዲሁም ከአሁኑ ይልቅ በዚያ ያሉ መጽሐፍትን በመያዝ ውድድሯን ትጨርስ ነበር። እኛስ ከፍ ወዳለው ወደ ተራራው ስኬታችን ለመውጣት የምንፈልገውን ሁሉ ተሸክመናል። እንዲያ ከሆነ ስህተት ነው። የምንፈልገውን ሳይሆን ለስኬታችን የሚያስፈልጉን ላይ ትኩረት አድርገን ተራራውን እንጀምር። የዘላለም ሕይወትን ለመውረስስ ቅዱስ ጳውሎስ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋል እንዳለው ከወዳጅ ጀምሮ ሌሎችንም ነገሮች መርጠን ለዘላለም ሕይወት የሚበጀውን መያዝ እንዳለብን እናስተውላለን። ሌላው በዚህ ውድድር ላይ ኪያ የረዳት እንጂ ሸክሟን የተሸከመላት የለም። እኛም ከመርዳት ውጪ ሰዎች የሚያሳኩልን ስኬት የለም። እንዲሁም በሌሎች የምንወርሰው የዘላለም ሕይወት የለም። ኪያ በጉዞዋ ላይ ሲቸገርና ሲደክማት መጽሐፍቱን ትቀንስ ነበር። እኛም በሕይወታችን አሸናፊዎች እንዳንሆን የሚያደክሙንንና የተቸገርንባቸውን በመተው ወደፊት እንጓዝ። ያኔ ካሰብንበት እንደርሳለን። ያኔ በጽዮን ተራራ ከበጉ ከክርስቶስ ጋር አብረን እንሆናለን። ያው ከታች ሆነን ስናየው ያየነው ይሄንን ተራራ ነበር። ይሄንን ነበር ያየነው። ወደ ላይ ያለውን ያው አይታይም ከዚህ ቀጥሎ ስለሆነ ምንም ነገር ሲታይ ቀላል ይመስላል፣ ግን ቀላል አይደለም። ሁሉንም መጽሐፍ ይዤ መውጣ መስሎኝ ነበር። በነገራችን ላይ መድከሜን እንኳን እሷ አይደለችም እኔ የራሱ መጽሐፍ መቀበላት ልጅ ይሄው ሌላው መጽሐፍ መንገድ ዳር አስቀምጫለሁ። አልቻልኩም። በጣም ከባድ ጊዜ ነበር ያሳለፍነው። ተራራ መውጣት እንደሚታሰበው ቀላል አይደለም። በጣም ብዙ ነገር ሊጠይቅ ይችላል። ለማንኛውም ግን ሁለት መጽሐፍ ነው በዚህ ውድድሯ ላይ ይዛ ለመውጣት የቻለች። የመጽሐፉ ርዕስ ግን ምን ነበር? እስቲ ትንሿ ቤተክርስቲያንና ትርጓሜ ኤፌሶን። ትንሿ ቤተክርስቲያንና ትርጓሜ ኤፌሶን ደርሷታል ማለት ነው። ውድድሯን ጨርሳለች። በሁለት መጽሐፍ ነው ያጠናቀቀችው። በጣም ብዙ መጽሐፍ ይዛ ጀምራ ነበረ። ለማንኛውም ግን ለውድ የቻናላችን ተከታታዮች የምላችሁ ምንድነው የመጀመሪያው በህይወታችን ላይ ልናሳካው የፈለግነው ነገር ፈጣሪ አምላክ ረድቶን ለስኬት ይሁንልን። በመቀጠል ደግሞ ያው የሁላችንም ፍጻሜ በጌታችን ቀኝ መቆም ነው፣ መንግስቱን መውረስ። እኛም እንግዲህ በዚህ ምድር ያለብን ፈተና ሁሉ አልፈን ከክርስቶስ ኢየሱስ ጋር በመንግስቱ አብረን እንድንሆን የእግዚአብሔር አምላክ መልካም ፍቃዱ ይሁንልን። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ሌሎችም እንዲደርስ ሼር ማድረጋችሁ እንዳይረሳ ማለት ነው። በቀጣይ ስራ ደግሞ ሌላ ጊዜ እንገናኛለን። አንድ ቻሌንጅ አዘጋጅላችኋለሁ። መልካም ጊዜ፣ መልካም ቆይታ። እኔ አልሳተፍም። አይደለም፣ አይ ቻሌንጁ ተራራ መውጣት ሳይሆን ተራራ መውረድ ነው። መውረድ አሁን ጀምረው እንዴ? መውረዱ ከዚህ የሚበስ ይመስለኛል። እስቲ ስንወርድ እናሳያችሁ። ሰብስክራይብ ማድረጋችሁ እንዳይረሳ።